ራስን ጠብቅ። አታስቢ። እኔ ግን አንድ ያልገባኝ ነገር የማን እጅ ነው? እኔ ማውቀው የኔ እጅ እንዳልሆነ ብቻ ነው። በዛ ላይ እንደማየው ከሆነ የሁሉም ሰው እጅ ቤት ውስጥ አለ። እርግጠኛ መሆንም አልችለው የወይዘሮ ሰማንን ነው። ኧረ እኔ ላብድ ነው። በስመ አብ ዘገየሽ። እውነቱ ወጣ። ቤኒን ነፃ ወጣች። ቤኒን እንግዲህ ወይዘሮ ሰምአንን የተመረዘ መድኃኒት እንደሰጠቻት የምትጠረጠረው እሷ ነበረች። የተጠረጠረችው እሷ ነበረች። ከአቶ አምነን ጋርም የተጣላችው በዚህ ምክንያት ነበረ። ከዚህ በኋላ ዓይንሽን ላይ አልፈልግም፣ አንቺ ነሽ እናቴን የመረሽው በማለት እንግዲህ ጥምድ አድርጎ ይዟት ነበረ። ነገር ግን አሁን ላይ እውነቱ ወጥቷል። ሲፈን ተጋልጣለች። ሲፈን ወይዘሮ ሰማንን እንደገደለች እንግዲህ የሚያሳይ መረጃ ወጥቷል። ያ መረጃ ደግሞ እንዴት ወጣ ካለን ቤት ውስጥ ካሜራ ነበረ። ሲፈን እንግዲህ ካሜራ ቤት ውስጥ እንዳለ አልተመለከተችም። ቤት ውስጥ የሆነውንና የተፈጠረውን ነገር ለማጣራት ግዴታ ካሜራ መታየት አለበት በማለት አቶ አምነን ካሜራ ቼክ አድርጓል። ታዲያ ሁሉም ወንጀል የሰሩት እስካሁን ቤት ውስጥ ካሜራ እንዳለ አላስተዋሉም። ቤት ውስጥ ያለው ካሜራ እንግዲህ ካሜራ እንዳለ የሚያውቀው የቤቱ ኗሪ የቤቱ ባለቤት አቶ አምነን ነው። እንግዲህ ከእናቱ ሞት በኋላ በጣም በሀዘን ውስጥ ነው የሚገኘው። ሀዘኑን እንደምንም ተቋቁሞ ይሄንን እየተደረገ ያለውን ነገር ቤታችን ውስጥ የመጣውን ነገር ላጣራ ይገባኛል። እናቴስ በድንገት እንዴት እንደዚህ ሞተች? እንደምናውቀው ደግሞ በስጦታ መልክ የመጣ የተጠቀለለ እጅ አለ። ይሄ ነገርስ እንዴት ሊሆን ቻለ? በማለት ግራ ተጋብቶ ነበረ። ይሄንን እውነት እንግዲህ ሁሉንም ደርሶበታል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ነባሮች ሁሌ ስለምታበረታቱኝ ምስጋናዬ ከልብ ነው። አዳዲሶችም እንኳን ደህና መጣችሁ ብያለሁ። እንግዲህ ቪዲዮ ስትጀምሩ ላይክ ማድረግ አትርሱ። በላይክ ጀምሩ፣ እስከ መጨረሻው ድረስ ተከታተሉ። በመግቢያው ላይ እንግዲህ እንደተመለከታችሁት ወይዘሮ ሰማንን በተራ ስፍን አድርጋ የገደለቻት ሲፈን ናት። ሲፈን እንግዲህ እዛ ቤት የገባችው የራሷ አላማ ኖሯት ነው የገባችው። ሌሎቹ ሴቶች ደግሞ ለአምነን ለሚስት ተመራጭነት ለመሆን ነው የመጡት፣ እሷም ጭምር። ታዲያ እዛ ቤት ከመጣች ሰዓት ጀምሮ እሷ የራሷ የሆነ አላማ ነበራት። ይሄ አላማ ደግሞ እንግዲህ እናቷ ስለተገደለችባት እናቷን የገደለችው ወይዘሮ ሰማን ስለሆነች በልጅነት አይምሯ የምታስታውሰውን ያንን በቀል ዛሬ ላይ ተግብራዋለች። ያለ እናት ማደግን ስሜቱን እንዲረዱ ትፈልጋለሁ። የእናቴን ደም መመለስ አለብኝ፣ እናቴ ደመ ከልብ ሆነሽ አትቀሪም በማለት እንግዲህ በበቀል ስሜት ተነሳስታ ይሄንን ከባድ የሆነ ድርጊት ፈጽማለች። ነገር ግን ወንጀለኛ ሁሌም ቢሆን ወንጀለኛ ነው። ከወንጀል ልትድን አልቻለችም። የእናትሽን በቀል ስለተበቀልሽ ከህግ ነፃ ነሽ ልትባል አልቻለችም። በህግ ቁጥጥር ስር ውላለች። እሷ ብቻ አይደለችም እንግዲህ ጄሪና ሜርሲም የዚህ ተባባሪ እንደሆኑ መድኃኒቱን ያስቀየሩት፣ መድኃኒቱን ጄሪ እንደቀየረች፣ ይሄንን አላማ ደግሞ ሜርሲን እንዳመጣች ሁሉንም ነገር አቶ አምነን ደርሶበታል ማለት ነው። እውነት ሁሌም ቢሆን እውነት ነው፣ ለጊዜው ይደበቃል እንጂ ተደብቆ የሚቀር ነገር የለም። ሁላቸውም እንግዲህ ወንጀለኛ ሆነዋል ማለት ነው። ጄሪም ብትሆን የተፈጠረው ነገር ከምንም በላይ እጅጉን አስደንግጧታል። ይሄ ነገር እንዴት ሊሆን ቻለ? ወይዘሮ ሰምአን ቢያንስ የልጅ ልጇን እንኳን ሳታይ መሞት አልነበረባትም በማለት እያለቃቀሰች ነበር። ታዲያ ሜርሲን ምን ብላታለች? አይ እየገደሉም እያዘኑም የሚሆን ነገር የለም፣ የሞተችው አንቺ ቀይረሽ በሰጠሻት መድኃኒት አማካኝነት ነው እንግዲህ ብላለች። ታዲያ ይህንን እያወቅሽ ለምን መድኃኒቱን ሰጠሽኝ እንዴት? በማለት ደንግጣ ነበረ። ስታይኝ የዚህን ያህል ክፉ መስላለሁ ወይ? እንደዚህ እንዴት የማረግ ሴት ይመስልሻለሁ? እያለች እንግዲህ ምላሽ ብትሰጥም ሜርሲን ግን ከወንጀለኝነት ነፃ ልትሆን አልቻለችም። ይሄንን ተግባር እንደምትፈጽም ለጥሩ ነገር እዛ ቤት እንዳልመጣች እንግዲህ
የሰማአን እህትም ደግሞ እንደ ይሄንን ነገር ከአንቺ ውጭ የሚያደርግ የለም፣ ከደረስኩበት ግን እንደ ስጋ ነው ዘልዝዬ የምሰቅልሽ እንደ ቋንጣ ስጋ እያለቻት ትገኛለች። ሁለቱ መሀል ያለውን ችግር በደንብ ስለምትረዳ አውርታችሁ ነበር ወይ ብላታለች። እንግዲህ ያው አውርተናል፣ ያወራነው ግን የእህትማማቾች ወሬ ነው በማለት ነው እንግዲህ ስትመልስ የነበረው። ከመቼ ጀምሮ እዚህ ቤት መጣሽ? እንዴትስ መጣሽ? የሚል ጥያቄዎችንም ጠይቃት ነበረ። የወንድሜ ልጅ ለመጠየቅ ነው የመጣሁት። እንደ ሰው በለቅሶ ሰዓት ግዴታ መምጣት የለብኝም የሚል እንግዲህ የፉገራ ቃል ስትናገር ነበረ። ያን ማለቷ እንግዲህ አንቺ በለቅሶ ሰዓት መጣሽ፣ እኔ ግን የወንድሜ ልጅ ለመጠየቅ ነው የመጣሁት አይነት ነገር ነው እንግዲህ ስትናገር የነበረው። ሜርሲን እንግዲህ እንደምናውቀው በጣም ነው የምትፎግረው። ደስታቸው ሳያልቅ እንግዲህ እንደዚህ አይነት ነገር መጥቶባቸዋል። ጄሪ ቀለበት ታሰረልኝ፣ በቃ የአቶ አምነን ሚስት ሆንኩ ማለት ነው ወይ እያለች እየተደሰተች ነበረ። አልጋ ላይ ቁጭ ብላ ሜርሲል ምን ይሳናታል ብለሽ ነው? የሚጋባውን ታጋባለች፣ የሚፋታውን ታፋቻለች፣ የሚሸኘውን ደግሞ ትሸኛለች እያለች ሙድ እየያዘችባት ነበረ። ግን ደስታው ደስታ አልሆነም። መጀመሪያም ይሄ የተጀመረው የቀለበት ፕሮግራም በእልህ ተነሳሽነት እንጂ የእውነት ከልቡ የመነጨ አልነበረም። አቶ አምነን እንግዲህ አስቀድማ እናቱ ልጄ ራስን ጠብቅ ብለዋለች። የተፈጠረው ነገር ይሄንን ነገር ማን ሊያደርግ ይችላል ብሎ እንግዲህ ቀድሞ ስለተፈጠረው ነገር እያወራ ነበረ። እናቱን ቀድሞ የተፈጠረው ነገር በስጦታ መልኩ የመጣ የተጠቀለለ የሰው እጅ ነው እና ይሄንን ነገር ማን ሊያደርግ ይችላል የሚለው ጥያቄ አቶ አምነን ታዲያ እናቱን ይህንን ነገር ማን ሊያደርግ ይችላል? የምታውቂው ነገር አለ ወይ? ቆይ ማን ሊሆን ይችላል? እያለ እናቱን እየጠየቃት ነበረ። ይሄ ነገር እንዴት ሊሆን እንደቻለ ማን ሊያደርገው እንደቻለ እኔ ጭራሽ የማውቀው ነገር የለም፣ ግራ የገባ ነገር ነው በማለት ወይዘሮ ሰማን እንግዲህ ለልጇ መልሳለታለች። እሱም እንግዲህ በሰዓቱ እረፍት አድርጌ ቀስ ብለን የተፈጠረውን ነገር እናጣራለን፣ ምን እንደሆነ እረፍት ግን ማድረግ አለብሽ ነው ሲላት የነበረው። ታዲያ በዛ ሰዓት ወይዘሮ ሰማአን በጣም እንደፈራሽ ነበረ ለልጇ ስትናገር የነበረው። ልጄ በጣም ፈርቻለሁ፣ እንቅልፍ የሚወስደኝ ራሱ አይመስለኝም፣ በጣም ነው የፈራሁት ነው ስትል የነበረው። እኔ ያለሁልሽ እናቴ፣ ተኝ፣ እረፍት ማድረግ አለብሽ፣ ምንም አይፈጠርም፣ ስለተፈጠረው ነገር ደግሞ እኔ በደንብ አጣራለሁ የሚል ምላሽን ሰጥቷት ነው ካጠገቧ ሄደው። በዛን ሰዓት ታዲያ ምን ብለዋለኝ? ልጄ ራስን ጠብቅ ብለው ነበረ። እንግዲህ ራሱን እንዲጠብቅ ከነገረችው በኋላ ደግሞ ተመልሶ ሲመጣ እናቱ ህይወቷ የለም። ይሄን ነገር እንግዲህ ታደርጋለች ብለን የምንገምተው ከሲፈን ውጪ ይሄንን የተቆረጠ እጅም እዛ ቤት ሊያመጣ የሚችል በስጦታ መልኩ ማንም ይኖራል ብዬ አላስብም፣ እንደኔ ግምት ማለት ነው። እንግዲህ ፕሮግራሙ የሰማ ሰው አለ ወይ? የውጭ ሰው የሰማ አለ ወይ? የቀለበት ፕሮግራም እንደምታደርጉ ብሎ እንግዲህ ቃል ጠይቆ ነበረ። ማንም የሰማም የለም። ይሄ የቤተሰብ የራት ግብዣ ብቻ ነው። እንዴት ሊሆን እንደቻለ እማቀው ነገር የለም ነው ያለው አቶ አምነን። ይሄ ስጦታ የመጣው የእናንተ የፕሮግራም ቀን እንደሆነ ስለታወቀ ነው እንጂ ያለ ምክንያት ስጦታው አልመጣም ብሏል። እውነት ነው እንግዲህ የሆነ ስጦታ የሚመጣላችሁ በፕሮግራም ቀን ነው። ደግሞ ያንን ስጦታ በር ላይ አስቀምጠው ብቻ ነው የሄዱት፣ ማንነታቸው እንዳይታይ ነው። ስለዚህ በዚህ ነገር የሲፈን እጅ ይኖርበታል ማለት ነው። አስቀድማ ይሄን ያደረገችው ያው እዛ ቤት አንደኛ አልተመረጠችም፣ ሲቀጥል ደግሞ የእሷ ስራ ለበቀል እና ለበቀል ብቻ ነው። ብዙውን ጊዜ ነገሮችን ስትናገር የሆነ ጠበቅ ያለ ነገር ነው የምትናገረው ሲፈን ማለት ነው። ወጥመዱን በገዛ እጅሽ አንቺ ዘረጋሽልኝ ነበር ስትላት የነበረውና ሲፈን እንግዲህ ተበቅላለች የእናቷን በቀል። ነገር ግን ደግሞ ወንጀለኛ ሆና ታስራለች፣ በህግ ቁጥጥር ስር ውላለች። ግን እያስመሰለች ነበረ። እዛም ልክ እንደ አዘነ ሰው ነበረ ስታለቅስ የነበረው። በጣም ነው እዚህ ጋር የገረመኝ ነገር፣ ሰው ለካስ እየገደላችሁ ከዛ በኋላ ለቅሷችሁ ላይ ይገኛል ማለት ነው። እንደዚህም ይቻላል። በጣም ነው የሚገርመው በነገራችን ላይ የማን እጅ ይሆናል በማለት እንግዲህ ሁሉም ማህበረሰብ ግራ ተጋብቶ ነበረ። ታዲያ እንደምናውቃት እንግዲህ ሜርሲ ያው አዝግ አይደለች። የኔ እጅ እንዳልሆነ ብቻ ነው የማውቀው። የሁሉም እዚህ ቤት ያሉ ሰዎች እጅ እላቸው ላይ ያለ ቤት ነው ያለው። ስለዚህ ምናልባት የወይዘሮ ሰማን እጅ ይኖር አይኖር የማውቀው ነገር የለም። የኔ እጅ ግን እጄ ላይ አለ፣ የትም አልሄደ እያለች ሙድ እየያዘች ትገኛለች ማለት ነው።
ትልቁ ነገር እዚህ ጋር እንግዲህ የሚያስደስተው ቤኒን ነፃ ማውጣቷ ነው። ነፍሰ ገዳይ ልትባል የምትችለው እሷ ነበረች። ካሜራ ባይኖርና እውነቱ ባይታወቅ የተመረዘ መድኃኒት ስለወሰደች ነው የሞተችው እናቴ ብሎ አቶ አምነን ማሰቡ አይቀርም። አሁን ላይ ያለበት በጣም ከባድ ሀዘን ላይ ነው ያለው። ነገር ግን ሁሉም ነገር ቼክ ሲደረግ መድኃኒቱ የቀየረውም እናቱን የገደለችውንም ሁሉንም ነገር አቶ አምነን በደንብ አድርጎ አውቋል። እዚህ ጋር ያለ ስራዋ የተከሰሰችው ቤኒን ነበረች። ምንም በማታውቀው እንግዲህ ምንም በማታውቀው ነገር ባልዋለችበት አንዳንዴ የሀሰት ክስ ይመጣል ወደ ሰው ህይወት እና ምንም አይነት እጇ በሌለበት መልካም ባደረገች መድኃኒትን የሰጠችው እንግዲህ እሷ አንጭልኝ ስለተባለች ብቻ መድኃኒት አንስታ ሰጠች እንጂ መድኃኒቱ ስለመቀየሩ የምታውቀው ነገር የለም። ብትሞትም ተጠያቂዋ ቤኒ ናት ብላለች ሜልሲን ማለት ነው። አንቺን ምንም የሚያስፈራሽ ነገር የለም፣ የሚያሰጋሽ ነገር የለም፣ ምንም የሚያስጨንቅሽና የሚያስፈራሽ ነገር የለም። ተጠያቂ የምትሆነው ቤኒ ናት፣ መድኃኒት የሰጠችው ቤኒ ናት። ስለዚህ ዝም ብለሽ ኑሮሽን ኑሪ ነበረ ስትላት የነበረው። በአንድ ጎን ደግሞ ትወጋታለይ። ጭራሽ የልጅ ልጇን ሳታይ ሰምአን ሞተች ብለሽ ታለቃቅሻለሽ፣ እየገደሉም እያለቀሱም ይሆናሉ የነበር ስትል የነበረው። እዛ ጋር እንግዲህ ሲፈን ስትተውነው የነበረው ፓርት ይሄ ነው። ገላታለይ። ከገደለቻት በኋላ እንግዲህ ጥሩ አድርጋ እየተወነች ነበረ ሲፈን ማለት ነው። በቃ ያዘነ ሰው ከእሷ ውጭ ያዘንተኛ እንደሌለ በጣም ስታለቅስ ነበረ ከሌሎቹ ጋር። ይልቁንም ሜልሲ ነበረች ስታስመስልና ስታሾፍ የነበረችው። ሲፈን ግን አለቃቀሷ የገደለ ሰው ሳይሆን ሀዘንተኛ ነበረ የምትመስለውና እንደዚህ አይነት ሰዎች አሉ እየገደሉ አላቃሾችም አልቃሾችም እነሱ ሆነው የሚቀርቡ ማለት ነው። ወንጀል የሰራ ሰው እንግዲህ ደግሞ የእጁን ማግኘቱ አይቀርም። እዚህ ድራማ ላይ ምን እንረዳለን? ክፉ የሰራ ሰው መቼም ቢሆን ያ ክፋቱ ቢቆይም ግን ተመልሶ እንደ ብድር ሆኖ ወደ እሱ ህይወት ይመጣል። እንግዲህ ሰምአን ያደረገችው ክፋት ያደረገችው ተንኮል ስለነበረ ጊዜ ጠብቆ አመታትን አስቆጥሮ እንግዲህ ሲፈን ስትናገር አንቺ ላታስታውሽኝ ትችያለሽ፣ እኔ ያኔ ግን በልጅነት አይምሮዬ በደንብ አድርጌ ነው የማስታውስሽ፣ የላከችኝ እናቴ ናት፣ እናቴን አስታወሽ በማለት እንግዲህ የእናቷን ስም ጠርታ በዛን ሰዓት የእናቷን ስም ስትጠራ በጣም የደነገጠችው እንግዲህ ሰምአን በተኛችበት ማለት ነው። ከውን ያለችው እና ምን ልትሰሪ መጣሽ አንቺ ታዲያ እሷ ልጅ ከሆንሽ ምን ታደርጊያለሽ እዚህ ነበር ስትል የነበረውና ልካይ ነው የመጣሁት በማለት እንግዲህ በጣም በበቀል ተነሳስታ ነው በትራስ ጽፍና አድርጋ የገደለቻት። መጥፎ ስራ ቢዘገይም ያ ያደረግነው ስራችን ይከተለናል። ስለዚህ መጥፎ ስራ ከመስራት መቆጠብ ይኖርብናል። ጥሩ ስራ ሰርተን ህይወታችንን ጥሩ ማድረግ የምንችለው እኛ ራሳችን ነን። የሰው ልጅ የዘራውን ነው የሚያጭደው። መቼስ እንክርዳድ ዘርቶ ስንዴ የሚጠብቅ የለም። ስንዴ ዘርቶም ደግሞ እንደዛው ጤፍ የሚጠብቅ የለምና ሰው የዘራውን ስለሚያጭድ መልካም ዘርን ብንዘራ መልካም ነገርን ብናደርግ ተጠቃሚዎቹ እኛ ነን ብዬ አስባለሁ። ክፉ ስራ ሁሌም ቢሆን ይከተለናል። የሆነ ቀን ላይ በሰላም እየኖርን ነው ተስተካክሎልናል ስንል ያ የሰራነው ስራ እኛን ተመልሶ ይጎዳናል እና ሰምአን እንግዲህ የገጠማት ይሄ ነው። ሲፈንም እንግዲህ እኔ እናት አጥቼ እንዳደግኩኝ ሌላውም እናት ማጣት አለበት ነው ያለችው። የአባት ዳር ልጅ ወይ ደግሞ የእናት ዳር ልጅ ነው እዚህ ጋር የሆነው ማለት ነው። አቶ አምነን በማያውቀው እናቱን በድንገት አቷታል። እሱ እንግዲህ ስላለፈው ታሪክ ምንም የሚያውቀው ነገር ላይኖር ይችላል። ቢያውቅም ደግሞ እሱ ጥፋተኛ ላይሆን ይችላል እና አንዱ ባላጠፋው አንዱ ደግሞ እንደዚህ ተጎጂ ይሆናል እና ህይወት እንግዲህ እንደዚህ ናት፣ ውጣ ውረድ የበዛባት። ሌላኛው እንግዲህ የጄሪ እርግዝና እያስታወቀ ይመስላል። አቅለሸለሸኝ አስታወከኝ እያለች ወዲያና ወዲህ እየተሯሯጠች ትገኛለች። አቶ አምነን ግን ስለ እሷ ወዲና ወዲያ መሯሯጥ ምንም የሚጨንቀውም ነገር የለም። አሁን ላይ እሱ ሙሉ ለሙሉ ሀሳቡ የእናቱ ሞትና የተፈጠረው ነገር ምንድን ነው፣ እናቴ በድንገት እንዴት ጥላኝ ትሄዳለች በማለት ከባድ ሀዘን ውስጥ ነው ያለው።
እሷ ስለማርገዟ ቼክ እንኳን እያረጋት አይደለም። ግን የእርግዝና ውጤቱን አይታ ደግሞ ደንግጣለች። ምንስ አስደነገጣት የሚለው ነገር ሌላ ጥያቄ ነው። ይህም እንግዲህ በቀጣይ ግልጽ የሚሆንልን ይሆናል ብዬ አስባለሁ። ደንግጣለች፣ እያቅለሸለሻት ነው፣ ሮጣለች፣ ሽንት ቤት ገብታለች፣ እርግዝና እንደሆነ ቼክ አድርጋለች። ግን ደግሞ በጣም አስደንግጧታል። ደስታ ይሆን ሀዘን ይሆን እንግዲህ ፈልጋ ነው ይሄንን ነገር ያደረገችው። እሱ ሳይፈልግ አስገድዳን በሉት አብራ ያደረችው መድኃኒት የሚጠጣው ላይ በመጨመር አስክራ ነው እንጂ እሱ አስቦበት ፈልጎ አይደለም ይሄ ሁሉ ነገር የሆነው። አሁን ላይ ታዲያ እውነቱ ሲጋለጥ ከነም ጄሪ ከአቶ አምነን ማርገዝ የለባት። ምክንያቱም የእናቱ ገዳይ ናት፣ በአንድም በሌላም ተባባሪ ናት። ባትገልም እንኳን መድኃኒቱ እንዲቀየር አድርጋለች። ሜርሲና ጄሪ የተባበሩትን ነው የጨረሰችው፣ ሲፈን ማለት ነው። ሲፈን እንግዲህ ወይዘሮ ሰማን ከተኛች በኋላ ነው ሄዳ እንቅ አድርጋ የገደለቻት። መጀመሪያ ላይ ግን ነገሮችን ያመቻቹት ሁለቱ ናቸው። መድኃኒቷ ባይቀየር አልጋ ላይ ባትውል ባትተኛ ምናልባትም ይሄ ሁሉ ነገር ላይፈጸም ይችል ነበረ። ላትሞትም ትችል ነበረ። ሌሎቹ ስላደከሟት እሷ ደግሞ ሄዳ ጨረሳት።